በየዘመኑ እየዘመነች የምትሄደው ውቢቷና ዘመናዊቷ ካዛንቺስ ዛሬም ደምቆባት አምሮባት ወደፊትም እጅግ ድምቅ ያለችው የአዲስ አበባ የኢንቨስትመንት ማዕከል ነች። ሰላም ጤና ይስጥልን የተከበራችሁ የላንድማርክ ሆምስ ኢትዮጵያ ቤተሰቦች፣ ኢንጂነር አደባባይ ነኝ። ዛሬም እንደተለመደው አዳዲስ ሀሳቦችን ላስቃኛችሁ ብቅ ብያለሁ። አብራችሁን ቆዩ። መነሻችን ይህንን እናደርገው። ካዛንቺስ ከዚህ በኋላ ከ2 ዓመት ከ3 ዓመት በኋላ አፓርትመንት ልግዛ ቢሉ ከየትም እንደማያገኙ ላረጋግጥላችሁ እፈልጋለሁ። መዳረሻችን ደግሞ ካዛንቺስ ላይ በዚህ ሰዓት አፓርትመንት የገዛችሁ ሰዎች ትልቅ የኢንቨስትመንት እድል እንደፈጠራችሁና ልክ እንደ ፈረንሳይዋ ሞናኮ ሁሉ በተለይ ደግሞ ለኢንቨስትመንት አመቺ ስለሆነ ጥሩ የኪራይ ቫልዩ እያከራያችሁ ዘመናዊና የተሻለ ኑሮን እንደምትኖሩ ልጠቁማችሁ ፈልጋለሁ። በድጋሚ አብራችሁን ቆዩ። መልካም፣ ብዙዎቻችሁ ይሄን ሀሳብ ትጋሩኛላችሁ ብዬ አስባለሁ። ምክንያቱም ደግሞ ካዛንቺስ ላይ ከዚህ በኋላ አዳዲስ አፓርትመንቶች ለሽያጭ አይወጡም። ማለትም ከ2 ዓመት ከ3 ዓመት በኋላ ኦልሬዲ ያለቁት ላይ ተገንብተው የተጠናቀቁት ላይ እንደገና ሪሴል የማትገዙ ከሆነ ወይ ደግሞ ኢንቨስት የማታረጉ ከሆነ እንደገና አዲስ አፓርትመንት በግንባታ ላይ ያለ ተብሎ ማስታወቂያ የማይወጣም ለሽያጭ የማይወጣም። ይሄ ደግሞ ዋናው ምክንያት የሆነበት ምንድነው? ካዛንቺስ ላይ አሁን ላይ ባዶ ቦታዎች የሉም፣ ወይ ደግሞ ወደፊት ፈራሽ ይፈርሳሉ። ለህንጻ ፈርሶ እንደዚህ ገዝቼ እንደዚህ ተደርጎ ገነባለሁ የሚልም ዴቨሎፐር የለም። ምክንያቱም ቦታ የለም። ካዛንቺስ ላይ አብዛኛው ቦታ ለመዝናኛ አይነት አገልግሎት የዋለ ነው። ሌላው ደግሞ የተወሰነው ቦታ የሚባለው ከአጠቃላይ ካለው ኤሪያ ውስን የሚባለው ኤሪያ ደግሞ እንደ አያት ሪል ስቴት አይነት በጣም ግዙፍ የሆኑ ሪል ስቴት ዴቨሎፐሮች ከመንግስት ጋር በመያያዝ እየገነቡ ነው ያሉት በፈጣን የግንባታ ሂደት ላይ አፓርትመንቶች እና ወደፊት አፓርትመንት እንገዛለን የሚል ሰው ካዛንቺስ ላይ እንደማያገኝ ላረጋግጥላችሁ ፈልጋለሁ። በዚህ እና በዚህ ብቻ ዋናው ምክንያት ይሄ ያነሳ ነው ምክንያት ነው። ምክንያቱም ወደፊት ላይ ካዛንቺስ ላይ ቦታ የለም፣ ፈራሽ ህንጻዎች ይኖራሉ ተብሎ የሚታሰብ አይደለም። ዋናውን ምክንያት ካነሳን አሁን ደግሞ ወደ መዳረሻችን እንምጣ። መዳረሻችን በዚህ ሰዓት እጆ ላይ ወይም ደግሞ ባንክ ላይ ያለውን ገንዘብ ቀጥታ አሁን እየተገነቡ ያሉና በፈጣን የግንባታ ሂደት ላይ ያሉ እጅግ ዘመናዊ የሆኑ አፓርትመንቶችን አያት ሪል ስቴት ላይ ኢንቨስት ማድረግና መግዛት ብቻ ነው። አያት ሪል ስቴት ከባለ 1 መኝታ እስከ ባለ 4 መኝታ እጅግ ዘመናዊ የሆኑ አፓርትመንቶችን በ15% ቅድመ ክፍያ ብቻ ከ7 እስከ 20% ልዩ ቅናሽ አድርጎ ያለምንም ወለድ ያለምንም ተጨማሪ ኢንክሪመንት አፓርትመንቶችን አሁን ላይ እየሸጠ ነው ያለው። ታዲያ እነዚህ አፓርትመንቶች አሁን ከባለ 2 መኝታ እስከ ባለ 3 መኝታ ብቻ ናቸው ያሉን። እነዚህ አፓርትመንቶች እንግዲህ እንዳያመልጣችሁ አሁን ላይ በሙሉ ክፍያ ከ8 ሚሊዮን ብር ጀምሮ በሽያጭ ላይ ነው ያሉት። ቀስ ብላችሁ በሂደት እየከፈላችሁ እነዚህን አፓርትመንቶቻችሁን የግላችሁ ማድረግ ትችላላችሁ። ታዲያ ሁልጊዜም ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። ውድ ቤተሰቦቻችን ሀሳቦቻችሁ ይገነቡናል፣ ሀሳቦቻችሁ ይጠቅሙናል። ለበለጠ ደግሞ በስልክ ቁጥራችን ይደውሉልን። መልካም የስራ ቀን። ላንድማርክ ሆምስ ኢትዮጵያ ለሁሉ ቤት